ሚስቶች ሆይ ይህንን ቪዲዮ ለባሎቻችሁ ሼር አድርጉላቸው። ሰላም እንዴት ናችሁ? ባሎች ይህንን ቪዲዮ እስከ መጨረሻ እንደምታዳምጡኝ ደግሞም በትዳራችሁ ውጤታማ እንደምትሆኑ ተስፋ አደርጋለሁ። እንግዲህ ትዳር የእግዚአብሔር ተቋም እንደሆነ ይታወቃል። ታዲያ ጠላት ሁልጊዜ የእግዚአብሔር ሐሳብ ተቃዋሚ ስለሆነ እግዚአብሔር የገነባውን በእግዚአብሔር ፍቃድ ላይ የተመሰረተውን ትዳር መምታትና ማፍረስ፣ ልጆችን መበተን ይፈልጋል። እናንተ ደግሞ እንድትነቁበትና እድል ፈንታ እንዳትሰጡት ያስፈልጋል። መጽሐፍ ቅዱስ እንደሚናገር ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ ይላል። ክርስቶስ ቤተክርስቲያንን ሲወዳት ከነሙሉነቷ ብቻ አይደለም፣ እንከን ይኖርባታል፣ ጥፋት ይኖርባታል፣ ክርስቶስ ማይወደው ማንነት ይኖርባታል። ያንን ሁሉ እየገረዘ እየቆነጠጠ እያስተማረ ፍቅር እየሰጠ እየተንከባከበ ሁሉ ጊዜ ክርስቶስ ቤተክርስቲያንን እኛን ይወደናል ማለት ነው። ባሎች ሆይ ክርስቶስ እናንተን ከነጥፋታችሁ ከነድክመታችሁ እንደተሸከማችሁ እንደወደዳችሁ እንዲሁ ደግሞ ሚስቶቻችሁን እንድትወዱ ኃላፊነት ተጥሎባችኋል ማለት ነው። ምናልባት ሚስትክ እንደ ድሮ ላትሆን ትችላለች። ምናልባት ድሮ ራሷን ትጠብቅ ከነበረ፣ ምናልባት ድሮ ስታያት ስትገናኙ ሽቷን ተቀብታ ተውባ ቀጭን የነበረች አለባበሷ ያምር ከነበረ አንተ ጋር መታ ወልዳልህ ደግሞ ወፍራ ቅርጿ ተበላሽቶ ቤቴን ልጆቼን ትዳሬን እያለች አግኝታሃትና እንደ ድሮ ሳትሆን ቀርታ የጎደለች መስሎክ ፍቅር ቀንሰ ከሆነ ዛሬ መገንባት ትችላለህ። ይኸውልህ ስለ ሚስት ከጓደኞች ጋር ከቤተሰቦች ጋር ከእህቶች ጋር ከዘመዶች ጋር በፍጹም እንዳታወራ። ስለ ሚስት ከማን ጋር ማውራት እንዳለበት ታውቃለህ? ስለ ሚስት ከሚስት ጋር ብቻ አውራ። ስለሷ ድክመት፣ ስለሷ ብርታት፣ ስለሷ ጉብዝና፣ ስለሷ ጥፋት ከሷ ጋር ብቻ አውራ። ስለሷ ከጓደኞች ጋር የምታወራ ከቤተሰቦች ጋር ከእህቶች ጋር የምትመካከር ከሆነ ትዳርን እየጠበክ ሳይሆን ትዳርን እያፈረስክ ነው። ትዳርን የምትወድ ከሆነ ደግሞ ክርስቶስ እኔ ቤተክርስቲያንን እንደወደድኩ እንዲሁ ውደድ ተብሎ የተሰጠን ሚስትህን የምትወድ ከሆነ ከዛሬ ቀን ጀምሮ ስለ ሚስትህ ከሚስት ጋር አውራ። በፍጹም ውጪ ወጥተህ ስለሚስት እንዳታወራ። እንደ ድሮ እንድትመለስ ፍቅር ስጣት። ይኸውልህ ሴት ልጅ በጣም ብዙ ፍቅር የምትጠብቅ አይደለችም። ትንሽ ፍቅር ትንሽ ንግግር የሴት ልጅ ቀን ብሩህ ያደርጋል። ጠዋት ስትወጣ መልካም ውሎ ይሁንልሽ የኔ ውድ ወድሻለሁ ብላት ብትወጣ ቀኗን ታበራዋለህ። ማታ ስትመጣ ውሎሽ እንዴት ነበር? ምን ገጠመሽ? ምን አዲስ ነገር አለ? ነይ እስቲ አረፍ በይ፣ ነይ እስቲ እናውራ በላት። ፍቅር ስጣት። ቤትህ ሁሉ ጊዜ የሞቀ ይሆናል። ህይወትህ ሁሉ ጊዜ የተስተካከለ ይሆናል። ውጪ ወጥተህ የምትሰራው ስራ እንዲቃናልህ ከፈለክ ቤትህ ውስጥ ያለውን ህይወት አስተካክል። አትሰላች። አንድ አይነት ህይወት አታድርግባት ህይወቷን። እሷ ለልጆች ላንተ ደፋ ቀና እያለች ደክሟት ስትል በዛ ድካሟ ላይ አንተ ደግሞ መተህ ትሪት ማታደርጋት ፍቅርን ማትገልጽላት ከሆነ በጣም ከባድ ነው የሚሆነው። ህይወት ይከብዳታል። ህይወቷን አቅልል። ቤትህን ስራ፣ ያንተም ስራ ያንተም መንገድ ይቃናልሃል። ስለ ሚስቶች ደግሞ በቀጣይ ቪዲዮ እሰራላችኋለሁ። ሰፋ ያለ ትምህርት ዩቲዩብ ላይ ልጀምር ስለሆነ ሁላችሁም ቪዲዮ ላይክ ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ። ባሎች ለሚስቶቻችሁ ቀጣይ ሼር ማድረጋችሁ ስለማይቀር እባካችሁን ፎሎ ማድረጋችሁን እንዳትረሱ። የእናንተን ሐሳብና አስተያየት እጠብቃለሁ። ዛሬ ለመጀመሪያ ስለሆነ ይህንን ቪዲዮ እንደዚህ ሰራሁላችሁ። ሌላ ጊዜ ከመጽሐፍ ቅዱስ በደንብ አድርጌ ህይወት ካስተማረ መጽሐፍ ቅዱስ ካስተማረን ከማህበረሰብ ያየነውን የተጠቀምነውን እሱን ደግሞ ወተን እርስ በራሳችን እንማማራለን። እወዳችኋለሁ። ቪዲዮን እስከ መጨረሻ ስላዳመጣችሁ አመሰግናለሁ። ከሚስታችሁ ጋር ስለሚስታችሁ ቁጭ ብላችሁ አውሩ።